ቀን ሲመጣ እንደዚህ ነው። አሜን። እንደዚህ ነው የሚሆነው። የተበተኑ ሁሉ ይሰበሰባሉ፣ የረሷችሁ ሁሉ ያስታውሷችኋል፣ አሜን። የራቋችሁ ሁሉ ይቀርቧችኋል። አሜን። ክብር ለኢየሱስ ይሁን። የጠሏችሁ ሁሉ ይወዷችኋል። እውነት ነው። አሜን። ሃሌሉያ። አሜን። በኢየሱስ ዓመተ ሁነት። አሜን። ዳዊት እንደዛ ነው የሆነለት። ዳዊት ይሄ ከመሆኑ በፊት ብዙ መከራ፣ ብዙ ችግር፣ ብዙ ጭንቀት፣ ብዙ ለቅሶ፣ ብዙ ነገር ያየ ነው። ያው ከጅማሬው ራሱ የተረሳ በወላጆቹ በእናት በአባቱ የተረሳ እሱን በሚመለከት እግዚአብሔር በቤቱ በእሴይ ቤት ድግስ ዝግጅት እንዲደረግና እዛ እንዲቀባ ቀጥሮ እንኳን ሰው ልኮ እንኳን ዝግጅት ተዘጋጅቶ እንኳን ረሱት። ለምን? የመረሳት ጊዜ አለ፣ የመጣል ጊዜ አለ፣ የመተው ጊዜ አለ፣ የማልቀስ ጊዜ አለ፣ የመቆዘም ጊዜ አለ። ነገር ግን እንደዚህ ሆኖ አይቀጥልም። እግዚአብሔር ዓመተ ሁነትን ያመጣል። አሜን። ዓመተ ሁነት የተናገረውን የሚፈጽምበት የተናገረውን የሚያደርግበት ወቅትና ጊዜ ሲያመጣ የዛኔ ሰው ሁሉ የሚያጅባችሁ ይሆናል። በዙሪያችሁ ይሰበሰባል። ሰው የረሳችሁ፣ የተዋችሁ፣ የጣላችሁ፣ የናቃችሁ ሁሉ ተሰብስቦ ዝምድና ዘመዳችን እኮ ነው ገሌ ዘመዳችን፣ የስጋ ዘመዳችን እኮ ነች፣ የአክስቴ የአጎቴ ልጅ እኮ ነች። ክብር ለኢየሱስ። እግዚአብሔር ባሰበ ጊዜ፣ እግዚአብሔር በጎበኝ የጣላችሁ የተዋችሁ ሁሉ ተሰብስቦ የስጋሽ ቁራጭ የአጥንትሽ ፍላጭ እኮ ነኝ። ክብር ለኢየሱስ ይሁን። ዓመተ ሁነት ይሆንላችኋል ወገኖቼ። ዓመተ ሁነት ሲመጣ የሚፈጸም የሚሆን ነገር በጣም ብዙ ነው። የሚገርማችሁ ወገኖቼ፣ ልቀጥል ላንብብላችሁ። ሃሌሉያ። የሥጋ ቁራጭንን አስቀድሞ ሳኦል ንጉሥ ሆኖ ሳለ እስራኤልን የምታወጣና የምታገባ አንተ ነበር። አምላክህ እግዚአብሔርም ሕዝቤን እስራኤልን አንተ ትጠብቃለህ፣ በሕዝቤ በእስራኤል ላይ አለቃ ትሆናለህ ብሎህ ነበር። የረሳችሁትን የተስፋ ቃል ሁሉ ያስታውሳችኋል። ተሰብስበው የረሳችሁት ጌታ እኮ እንደዚህ ተናግሮሽ እኮ ነበረ፣ ጌታ እኮ እንደዚህ ብሎህ ነበረ። ሲፈጸምልሽ፣ ጌታ ሲጎበኝሽ፣ ጌታ ሁነትን ሲያመጣ የሚፈጸምበት ጊዜውና ወቅቱ ሲመጣ አንቺ የረሳሽውን ሁሉ የሚያስታውስሽ ሰው በዙሪያሽ አለ። አሜን። ሃሌሉያ። በሕዝቤ በእስራኤል ላይ አለቃ ትሆናለህ ብሎህ ነበር አሉት። የእስራኤልም ሽማግሌዎች ሁሉ ወደ ንጉሡ ወደ ኬብሮን መጡ በለው። የእስራኤል ሽማግሌዎች ማለት የእስራኤል ሽማግሌዎች ማለት ታላላቅ ሰዎች፣ ተሰሚነት ያላቸው የከበሩ ሰዎች፣ በዕድሜም በክብርም በስልጣንም በብዙ ነገር ተሰሚነት ያላቸው ሰዎች የእስራኤል ሽማግሌዎች ሁሉ ወደ ንጉሡ ወደ ኬብሮን መጡ። ከዛስ ዳዊትም በኬብሮን በእግዚአብሔር ፊት ቃል ኪዳን ከእነርሱ ጋር አደረገ። ክብር ለኢየሱስ። የቃል ኪዳን ዘመን ከታላላቆች ጋር ቃል ኪዳን ገባ፣ ተፈራረመ። በአሁኑ ዘመን ባለስልጣኖች ቁጭ ብለው ሲፈራረሙ አይታችኋል። መሪዎቻችን ከታላላቅ መንግስታት ጋር ቁጭ ብለው ሲፈራረሙ ልክ እንደዛ ማለት ነው። ቃል ኪዳን አደረጉ ይላል። በእግዚአብሔር ፊት ቃል ኪዳን ከነርሱ ጋር አደረገ። በሳሙኤልም እጅ እንደተናገረው እንደ እግዚአብሔር ቃል በእስራኤል ላይ
ንጉሥ ይሆን ዘንድ ዳዊትን ምን አሉት? ቀቡት። ክብር ለኢየሱስ ይሁን። የመቀባት ዓመት ያደርግላችኋል። እግዚአብሔር የመክበር፣ የመቀባት፣ የመውጣት፣ የማለፍ፣ የመሻገር ዓመት ያደርግላችኋል። ክብር ለኢየሱስ ይሁን። ከዛስ ይሄ ሁሉ ክብር ሆነ። ከዛስ በኋላ ዳዊትም እስራኤል ሁሉ ኢያቡስ ወደምትባል ወደ ኢየሩሳሌም ሄዱ። ዳዊትም እስራኤልም ሁሉ ኢያቡስ ወደምትባል ወደ ኢየሩሳሌም ሄዱ። በአገሩም የተቀመጡ ኢያቡሳውያን በዚያ ነበሩ። በኢያቡስም የተቀመጡ ዳዊትን ወደዚህ አትገባም አሉት። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ወዳለላችሁ፣ እግዚአብሔር ወደ ተናገራችሁ፣ በፊታችሁ ተስፋ አድርጋችሁ ወደምትጠብቁበት እግዚአብሔር ወደ ተናገራችሁ ስፍራ አትገቡም ያላችሁ ይሸነፋል፣ ይወድቃል። አሜን። መጥተው ምን አሉት? ዳዊትን ወደዚህ ወደ ኢያቡስ አትገባም ተባለ። ዳዊት አሁን እኮ ዓመተ ሁነት መጥቶለታል። ዳዊት ከተስፋ አልፎ እግዚአብሔር የሰጠውን ተስፋ እየፈጸመ ያለበት ወቅትና ጊዜ ነው። ስለዚህ ዳዊት ተቀብቷል። ከዛ በኋላ እስራኤል ሁሉ ከበውታል፣ በዙሪያው አሉ። ከዛ በኋላ ተሰብስበው ወደ ኢያቡስ ነው። ወደ ኢያቡስ ሲሄዱ ግን አትገባም አሉት። ለኢየሱስ ይሁን። አትሻገሩም፣ አታልፉም፣ አትሄዱም፣ አትባረኩም በሚሉ ጠላቶቻችሁ ፊት ለፊት እግዚአብሔር በከፍታ ላይ ያቆማችኋል። አሜን አሜን። ሃሌሉያ። አትገባም እያሉት ምን እንደሆነ ታውቃላችሁ? አትገባም፣ አትገባም፣ አትገባም እያሉት ዳዊት ግን አምባይቱን ጽዮንን ያዘ። ክብር ለኢየሱስ ይሁን። አምባይቱን ጽዮንን ያዘ። አትገቡም በተባላችሁበት ስፍራ አትገቡም፣ አያልፍላችሁም፣ አትሻገሩም የተባላችሁትን ብቻ ሳይሆን ከፍታውን ትይዛላችሁ። ክብር ለኢየሱስ ይሁን። አምባው ላይ ትወጣላችሁ። አምባ ከፍታ አምባይቷን ጽዮንን ያዘ። ከዛስ እርሷም የዳዊት ከተማ ናት። ዳዊትም ኢያቡሳውያንን አስቀድሞ የሚመታ ሰው አለቃና መኮንን ይሆናል አለ። የጽሩያም ልጅ ኢዮአብ አስቀድሞ ወጣ፣ አለቃም ሆነ። ዳዊትም በአምባይቷ ውስጥ ተቀመጠ። ስለዚህ የዳዊት ከተማ ብለው ጠሯት። አትገባም በተባለበት በኢያቡስ ምድር ላይ እንዲያውም ከመግባትም አልፎ ከተማዋ በዳዊት ስም ተሰየመች። አሜን።